ህዝቦች ለስራ በስራዬ የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን የ2017 በጀት ዓመት የዕቅድ አፈጻጸም የግምገማና የውይይት መድረክ አካሂዷል። በመድረኩ የባለስልጣኑ ከፍተኛ አመራሮች፣ የክፍለ ከተማና የወረዳ ደንብ ማስከበር ጽህፈት ቤት ኃላፊዎች፣ የማዕከል ዳይሬክተሮችና ጥሪ የተደረገላቸው እንግዶች በተገኙበት ጥንካሬዎችና ድክመቶች ተለይተው ሰፊ ውይይት ተካሂዶባቸዋል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በበጀት ዓመቱ ባለስልጣኑ የተሰጠውን ተልዕኮ በተሳካ ሁኔታ አከናውኗል ብለዋል። በዘንድሮ ዓመት በደንብ ተላላፊዎች የሚፈጠር የደንብ ጥሰት ካምነው ተመሳሳይ ወቅት ጋር ሲነጻጸር በ69.8 በመቶ መቀነሱን አስታውቋል። ከቁጥጥር ስራዎቻችን አንጻር ሲታይ ትልቁ ነገር ህገወጥ ግንባታ፣ የመሬት ማስፋፋት የሚባሉ አሉ። እነሱም በልካቸው እየቀነሱ የመጡበት በከተማችን ውስጥ የሚታዩ የጎዳና ንግዶችም በዚሁ አጋጣሚ እየቀነሰ የመጣበት የህገወጥ እንስሳት እርድ ማስታወቂያዎች፣ አዋኪ ተግባሮች ከእጅጉ ከባለፈው ዓመት በጣም እየቀነሰ ያለበትና እንደ ምጥጥኑን ስናይ ከባለፈው 2016 ዓመተ ምህረት የስራ አፈጻጸማችን ስናይ ያሁኑ ወደ 69.8% ቀንሰናል ማለት ነው። ይሄ በጣም ለከተማችን ሆነ ለተቋማችን ትልቅ የስኬት ውጤት ነው ብለን ነው የገመገምነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የደንብ መተላለፎችን ለመከላከልና ተፈጽመው ሲገኙ እርምጃ የመውሰድ ኃላፊነትና ስልጣን ያለው ተቋም ሲሆን ይህን ኃላፊነቱን ለመወጣት ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም በመድረኩ ተገልጿል። ከሌሎች አጋር አካላት ጋር በላቀ ቅንጅት መሰራቱና የሰው ኃይሉን በብዛትና በጥራት ለማደራጀት የተደረገው ጥረት ለተመዘገበው ውጤት ምክንያት መሆኑንም ዋና ስራ አስኪያጁ ገልጿል። ለዚህ ስኬት ያበቁን ነገሮች ደግሞ ምንድናቸው ብለን በመናይበት ጊዜ አንደኛ በተለይ አብረን ተቀናይተን ከምንሰራቸው ሴክተሮች ጋር በጣም ጥብቅ የሆነ ቅንጅታዊ ስራ በመስራታችን ነው ማለት ነው። ስለዚህ አዲስ አበባ ደንብ ማስከበር ባለስልጣን የደንብ መተላለፎችን ለመቆጣጠር እና እርምጃ ለመውሰድ እና አሁን ያልኳቸውን 69.8% የቀነስናቸውን ከተለያዩ ሴክተር መስሪያ ቤቶች በጥቅሉ ከ27 መስሪያ ቤቶች ጋር በጋራ ሆነን ጠንክረን እየሰራን እየገመገምን ይሄንባቸው መንገዶች በጣም የቁጥጥር ስራው ከፍ ሊያድርገው ችሏል ማለት ነው። ሌላው ከዚህ ውጪ በተለይ ይሄን የቁጥጥር ውጤት ያገኘንበት የደንብ ማስከበር ባለስልጣን ካለው የሰው ኃይል በተጨማሪ በዘንድሮ ዓመት ወደ 2074 የሚሆን አዲስ እጩ ፓራሚሊተሪ ከዲግሪ በላይ የሆኑ በተለያየ ትምህርት መስክ የተሰለጠኑ ከተለያየ ዩኒቨርሲቲ ጨርሰው ግራጁዌት አድርገው ወደ ተቋማችን ጆይን ያደረጉ ወጣቶችን በመያዝ የቁጥጥር ስራችንን በማጠንከራችን ከዚህ ውጪም ደግሞ ህብረተሰቡን ከጎናችን በማሰለፍ የደንብ ጥሰቱ እንዲቀንስ ትልቅ አስተዋጽኦ ያደረግንበት ሂደት ነው ማለት ነው። በመዲናዋ እየተሰሩ ያሉ ግዙፍ የኮሪደር ልማት ስራዎች፣ የወንዝ ዳር ልማቶችና ሌሎች ፕሮጀክቶች ላይ ብክለቶችና የደንብ ጥሰቶች እንዳይፈጸሙ የቁጥጥርና ግንዛቤ ፈጠራ ስራዎች በትኩረት እየተሰሩ እንደሚገኙም ተገልጿል። በቀጣይም የከተማዋን የደንብ ማስከበር ስራዎች ዘመናዊና ዲጂታል ለማድረግ በትኩረት እንደሚሰራ ተጠቁሟል። በ2018 ዓ.ም የአዲስ አበባ ደንብ ማስከበር በቴክኖሎጂ በተደገፈ ሁኔታ የከተማውን የደንብ መተላለፎችን የሚከታተልበት የሚቆጣጠርበት ዘዴ ይኖረዋል። ከህብረተሰቡም የቅርብ ግንኙነት የሚያደርግበት ቴክኖሎጂዎችን ይመሰርታል። ስለዚህ አቋሙ ከሚቀጥለው ዓመተ ምህረት እርግጠኛ ነኝ ሚዲያዎችም ታያላችሁ፣ ህብረተሰቡም ይመለከታል፣ የተሻለ አቋምና አደረጃጀት ፈጥሮ ወደ ስራ የሚገባበት ይሆናል ማለት ነው። በከተማዋ ደንቦች እንዲከበሩ በንቃት የመከታተል እንዲሁም የደንብ ጥሰትን አስቀድሞ ለመከላከል የግንዛቤ መፍጠር ስራዎችን በማጠናከር በትኩረት እየተሰራ እንደሚገኝ ተሳታፊዎቹ አስተያየታቸውን ሰጥተዋል። አጠቃላይ የደንብ ማስከበር ባለስልጣን ከማዕከል እስከ ወረዳ ከጊዜ ወደ ጊዜ እየተሻሻለ ያለው ተቋም ነው። ለማህበረሰቡ አገልግሎት እየሰጠ ያለው ተቋም ነው። ምንሰራቸው ስራዎች ሁሉ ህዝቡን ማዕከል ያደረገና ህዝቡን ወደ ችግር ውስጥ የሚያስገባ ሰውን ግንዛቤ እየሰጠን እየሰራን ያለንበት ሁኔታ ነው ያለው። ደንብ ጥሰቶች የምንላቸው ነገሮች በንግድ ዓለም ላይ የሚጣሱ አሉ፣ በአካባቢ በማውሸሽ የሚጣሱ አሉ፣ ወንዝ በመበከል
የሚጣሱ የደንብ ጥሰቶች አሉ። እንደዛው በየደረጃው ደንቡ ተቀምጦለታል ማለት ነው። የደንብ ጥሰቱ በምን መልኩ መከላከል አለበት የሚለው ማለት ነው። አሁን እነዚህ የደንብ ጥሰቶችን መጀመሪያ ቅድማ የምንሰጠው እኛ ቅድመ መከላከል የሚባለው ነገር ቅድመ መከላከል ግንዛቤ መስጠት፣ ህዝብን ማስተማር፣ ህግ ጥሰት ምን እንደሆነ ምን ሲሆን ህግን እንደምጥስ የህግ ጥሰቱ አደጋ ደግሞ ለህዝብም ለግለሰብም ለአካባቢም ምን ሊያደርስ እንደሚችል ቅድመ መከላከል ተብሎ ህዝብን ግንዛቤ ማስጨበጥ ስራ የሚሰሩት በአደባባይ በሞንታርቦ በእድር ቤቶች አልፎም ቤት ለቤት ማለት ነው ትምህርት ቤቶች ትላልቅ ተቋማት ላይ እየሄዱ የማስተማር ስራና የቅድመ መከላከል ስራን እንሰራለን። ከደንብ ተላላፊዎች ቅጣትና ከተወረሱ ንብረቶች ጨረታ ሽያጭ እስካሁን ባለው ከ379 ሚሊዮን ብር በላይ መልሶ ለልማት የሚውል ለከተማ አስተዳደሩ ገቢ ማስገባት መቻሉም በሪፖርቱ ተገልጿል።